ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን የተለያዩ መረጃዎችን ይዘን እነሆ ቀርበናል። ከሀገር ውስጥ ከውጭ ያዝናቸው መረጃዎቻችንን ወደ እናንተ ያደረስን አብረናችሁ የምንቆይ ነው የሚሆነው። ዜናዎቹን እየመራሁም እኔ ቅድስት ደጀኔ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ የምቆይ ነው የሚሆነው። የሀገር ውስጥ ጉዳያችንም እናስቀድማለን። በመቀሌ ከተማ የቤት ኪራይ ዋጋ ንረት አሳሳቢ ደረጃ ላይ መድረሱ ተነገረም። በመቀሌ ከተማ በተለያዩ ምክንያቶች በሸቀጦች ላይ የሚደረጉ የዋጋ ጭማሪዎችና ሰው ሰራሽ የዋጋ ንረት የከተማይቱን ነዋሪዎች ሲያማረር የቆየ ጉዳይ ነው። አሁን ደግሞ የቤት ኪራይ ዋጋ ንረት መከሰቱን ብስራት ሬዲዮ ያነጋገራቸው የመቀሌ ከተማ ነዋሪዎች ገልጸዋል። ጣቢያችን ያነጋገራቸው የከተማይቱ ነዋሪዎች እንደሚሉት ከሆነም በመቀሌ ከተማ ተከራዮች በየወሩ ሊባል በሚችል ደረጃ የቤት ኪራይ ዋጋ እንዲጨምሩም እየተጠየቁ እንደሆነ የገለጹም ሲሆን ይህም ማህበራዊ ያለመተማመንና በቃል ያለመገኘት የመሳሰሉ ችግሮችን አብሮ ይዞ መጥቷል፣ እኛንም ወደ አላስፈላጊ የኢኮኖሚ ቀውስ እየከተተን ነው ብለዋል። ሌላኛው አስተያየት ሰጪ ይህ ክስተት በመቀሌ ከተማ ብቻ የተገደበ አይደለም፣ የገንዘቡ መጠን ይለያይ ይሆናል እንጂ በመላው ትግራይ ያለ ነው ያለም ሲሆን የቤት ኪራይ በእጥፍ ጨምሩ አሊያም ቤታችንን ለቃችሁ ውጡ ማለትም የተለመደ ነገር ሆኗል ብሏል። የዚህ ሰው ሰራሽ የቤት ኪራይ ዋጋ ንረት ቀንደኛ ተዋናዮች ደላሎች ናቸው ያሉን ነዋሪዎቹ ደላሎቹ የቤት ባለቤቶችን አሁን ያለውን ተከራይ ሰበብ ፈጥራችሁ አስወጡት፣ እኛ በተሻለ ዋጋ እናከራይላችኋለን በማለት ነባር ተከራዮች እንዲወጡ በማድረግ ቤቱን በእጥፍ ዋጋ እያከራዩ ነው ብለውናል። ለብስራት ሀሳባቸውን የሰጡት የመቀሌ ከተማ ነዋሪዎቹ የቤት ኪራይ ዋጋ ንረቱ በዚህ ከቀጠለም ከቁጥጥር ውጪ መሆኑ አይቀርም ያሉ ሲሆን ይህንን ለማስተካከልም የትግራይ ጊዜያዊ አስተዳደር ጉዳዩን ትኩረት ሰጥቶ ሊከታተል ይገባል ያሉም ሲሆን ቢቻል ደግሞ የአዲስ አበባ ከተማ አስተዳደር በቤት አከራይና ተከራይ ዙሪያ ከሚከተለው አሰራር ልምድ በመቅሰም ተመሳሳይ አሰራር ቢተገበርም የተሻለ ነው ሲሉ ተደምጠዋል። ጣቢያችን በቀጣይ በዚህ ጉዳይ ዙሪያ የሚመለከታቸውን አካላት መልስ ይዞም ይመጣል። ዘገባው የሚሊዮን ሙሴ ነው። ባለፉት 9 ወራት በአዲስ አበባ ከተማና አካባቢዋ በደረሱ ድንገተኛ አደጋዎች የ83 ሰዎች ሕይወት አልፏል። ባለፉት 9 ወራት በአዲስ አበባና አካባቢዋ በደረሱ የተለያዩ ድንገተኛ አደጋዎችና እየተጣራ ባሉ ምክንያቶች የተነሳም 83 ሰዎች ሕይወታቸው አልፎ መገኘቱን የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በአጠቃላይ በ9 ወራት ውስጥ በአዲስ አበባና አካባቢው 454 አደጋዎች ማጋጠማቸውን ለብስራት ሬዲዮና ቴሌቪዥን የተናገሩት የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ከደረሱት አደጋዎቹ 303 የእሳት አደጋዎች ሲሆኑም ቀሪ 151 አደጋዎች ደግሞ ሌሎች ድንገተኛ አደጋዎች መሆናቸውን ገልጸዋል። በደረሱት አደጋዎች ምክንያትም ከ556 ሚሊዮን ብር በላይ የሚገመት ንብረት ሲወድም የአደጋ ጊዜ ሰራተኞችና ባለድርሻ አካላት ባደረጉት ርብርብ ከ10.7 ቢሊዮን ብር በላይ የሚገመት ንብረት ከውድመት ማትረፍ መቻሉንም ኮሚሽኑ አስታውቋል። በሌላ በኩል በደረሱት አደጋዎች ምክንያት ህይወታቸው አደጋ ውስጥ የነበረ 104 ሰዎችን መታደግ የተቻለም ሲሆን 139 ሰዎች ደግሞ የተለያየ መጠን ያለው ጉዳት እንደደረሰባቸው አቶ ንጋቱ አብራርተዋል። በዚህ ወራቶች በተለያዩ ምክንያቶችና ፖሊስ በሚያጣራቸው ጉዳዮች የአደጋ ጊዜ ሰራተኞች ከመድረሳቸው በፊት ህይወታቸው አልፎ የተገኙ 83 ሰዎችን አስከሬን በማውጣት ለፖሊስ ማስረከባቸውን ኮሚሽኑ አስታውቋል። ዘገባው የትዕግስት ላቀው ነው። አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን ነው የምናሳልፋቸው። ኬንያን ማስቀደም እናገኛታለን። የኬንያ የፓርላማ አባል በናይሮቢ መንገድ ላይ በተፈጸመባቸው ጥቃት ተገደሉ። የኬንያ የፓርላማ አባል በናይሮቢ ጎዳናዎች ላይ በሞተር ሳይክል በታጠቁ ታጣቂዎች በተጠረጠረ ግድያ ተገድለዋል። ፖሊስ እንዳስታወቀው ታጣቂዎቹ የቻርለስ ኦንግ ኦንዶ መኪናን ሲከታተሉት ከነበሩት አንዱ ከሞተር ሳይክል ወርዶ በቅርብ ርቀት ላይ እንደተኮሰባቸው አስታውቋል። የፖሊስ ቃል አቀባይ ሙቺሪ ኒያጋ በሰጡት መግለጫ የዚህ ወንጀል ባህሪ ኢላማ የተደረገና አስቀድሞ የተወሰነ ይመስላል ብለዋል። የተቃዋሚው የፓርላማ አባል ከ2 ወራት በፊት በሕይወታቸው ላይ ስለሚደርስባቸው ዛቻ ያላቸውን ስጋት ማቅረባቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ከተኩሱ በኋላ ሾፌራቸውና የግል ጠባቂያቸው ጉዳት የደረሰባቸውን የፓርላማ አባል በፍጥነት ወደ ናይሮቢ ሆስፒታል ቢወስዷቸውም ሕይወታቸው ማለፉ ታውቋል። ጥቃቱ የተፈጸመው በንጎንግ መንገድ ሲሆን በበርካታ የትራፊክ ፖሊስ መኮንኖች የሚመራና የጸጥታ ካሜራዎች በብዛት በሚገኘው የመንገድ ማዞሪያ አቅራቢያ ነው። ጥቃቱ ከተፈጸመ በኋላ ብዙም ሳይቆይ ከፍተኛ የፖሊስ አዛዦችና መርማሪዎች ወደ ስፍራው በማምራት ምርመራም እየተካሄደ መሆኑን ፖሊስ ገልጿል። ፕሬዚደንት ዊሊያም ሩቶ ፖሊስ በጥቃቱ ላይ ጥልቅ ምርመራም እንዲያደርግ ትዕዛዝ ሰጥተው አጥፊዎች በሕግ መጠየቅ አለባቸው ብለዋል። የጥቃቱን ስፍራ የጎበኙት የፓርላማ አባላት በግድያው የተደናገጡና የተበሳጩም ሲሆን አፋጣኝ ምርመራና ፍትህ እንዲሰጥን ጠይቀዋል። የፓርላማ አፈ ጉባኤው ሞሰስ ቫታንጉላ የፓርላማ አባሉን ፍርሃት የለሽና ታዋቂ የሕግ አውጪ ሲሉም ገልጸው ጥቃቱን አውዳሚ ብለውታል። ከካሽሚር ግድያ በኋላ ህንድና ፓኪስታን በመካከላቸው ያለውን ውጥረት እንዲያበርዱ አሜሪካ አሳሰበች።
ባለፈው ሳምንት በህንድ በምትተዳደረው ካሽሚር በተፈጸመ አደገኛ የታጣቂዎች ጥቃት 26 ንጹሃን ዜጎች ከተገደሉ በኋላ የዩናይትድ ስቴትስ መንግስት ህንድና ፓኪስታን ውጥረቱን ለማርገብ በጋራ እንዲሰሩ አሳስበዋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከህንድ የውጭ ጉዳይ ሚኒስትርና ከፓኪስታን ጠቅላይ ሚኒስትር ጋር የተለያዩ ውይይት ካደረጉ በኋላ በደቡብ እስያ ያለውን ሰላምና ደህንነት እንዲጠብቁም ጠይቀዋል። ህንድ በፖሃልጋም ሪዞርት ከተማ አቅራቢያ በሚገኝ ስፍራ ላይ በኤፕሪል 22 ከተፈጸመው ጥቃት ጀርባ ያሉትን ታጣቂዎችን በመደገፍ ፓኪስታንን ትወቅሳለች። ኢስላማባድ ግን ክሱን የሐሰት ስትል ውድቅ ታደርጋለች። ከጥቃቱ በኋላም በሁለቱም ወገኖች በተወሰዱ ተከታታይ እርምጃዎች ህንድ የፓኪስታን አውሮፕላኖች የአየር ክልሏን መጠቀም እንደማይችሉ ማስታውቃለች። የፖሃልጋም ጥቃት ወንጀለኞች፣ ደጋፊዎችና እቅድ አውጪዎች ለፍርድ መቅረብ አለባቸው ሲሉም የህንድ ውጭ ጉዳይ ሚኒስትር ኤስ ዛሻንካር ከዩናይትድ ስቴትስ አቻቸው ጋር በስልክ ከመከሩ በኋላ በኤክስ ገጻቸው ላይ ጽፈዋል። ይህ በእንዲህ እንዳለ የአሜሪካ ከፍተኛ ዲፕሎማት ከፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጋር ባደረጉት ውይይትም የሽብር ጥቃቱን ማውገዝ እንደሚያስፈልግ ገልጸዋል። ኢስላማባድ ይህን ሊታሰብ የማይችል ጥቃት በማጣራት እንድትተባበርም አሳስበዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ህንድ ፓኪስታንን ከጉዳዩ ጋር ለማገናኘት የምታደርገውን ጥረትም ውድቅ ማድረጋቸውን በጽህፈት ቤታቸው የወጣው መግለጫ አመላክቷል። የፓኪስታን ጠቅላይ ሚኒስትር ህንድ በኃላፊነት እንድትሰራም አሜሪካ እንድታሳስባት ጠይቀዋል። አሜሪካ ወደ ሁለቱ ሀገራት የስልክ ጥሪ ያደረገችው የፓኪስታን የማስታወቂያ ሚኒስትር ህንድ በሀገሪቱ ላይ በሚቀጥሉት ከ24 እስከ 36 ሰዓታት ውስጥ ወታደራዊ እርምጃ ልትወስድ እንደምትችል የሚጠቁም ታማኝ መረጃ እንዳላቸው ካስጠነቀቁ በኋላ ነው። ኒው ዴሊ ግን ጥቃት ለመሰንዘር አቅዳለች ስለመባሉ በይፋ አስተያየት አልሰጠችም። ኢስላማባድ ከህንድ በኩል ወታደራዊ እርምጃ ቢወሰድባት የአጸፋ ምላሽ እንደምትሰጥ አስጠንቅቃለች።